የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ያለው አርበኛ ዘመነ ካሴ ጠላታችን ወዳጅና ጠላት ሊመርጥልን አይችልም ሲል ገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ በወቅታዊ ጉዳዮች ዙሪያ መልእክት አስተላልፏል። በመልእክቱም የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ያለ ሲሆን የዘር ፍጅት የገጠመው ህዝብ ዓላማውን ሲያመቻምች ጥቅሙም አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበር ተፈጥሯዊ ነው ብሏል። የእሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስካዳነው ድረስ የትኛውንም አይነት እርምጃ ቢወስድም ሁሌ ልክ ነው። ዘራችን ከስብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም በማለት አጽንኦት ሰጥቷል። በመሆኑም እንደ ህዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰነ አቅሙም መብቱም አለን ብሏል። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን። የጠላትን አከርካሪ የሰበርነው አንድ ዲሽቃ 5 ሚሊዮን አንድ የዲሽቃ ጥይት 500 ብር ገዝተን ነው በማለት አብራርቷል። ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውር ጋር ሁሉ ተባብሮና አስተባብሮ የማዝመትና የመዝመት ግብር የመምታት ታሪካዊ ኃላፊነትና ግዴታም አለብን ብሏል። በጠላቶቻቸው እጅ ወድቀው ወደ ኦሽዊትስ የመታረጃ ጎሮኖ የሚነዱ አይሁዳውያን ድንገት ቅጽበታዊ እድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን ሲል የጠየቀው አርበኛ አይደለም የሚል ምላሽ ሰጥቶ መልእክቱን ቀጥሏል። የኦሽዊትዝ በተአምር የተረፈ ይሁዲ በጠመንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር ነበርን ለሚለው ጥያቄው አይደለም የሚል ተመሳሳይ መልስ ሰጥቷል። በኦሽዊትስ ካምፕ ውስጥ 1 ሚሊዮን 100 ሺህ ገደማ የተለያየ ማንነት ያላቸው ንጹሃን በናዚዎች እጅ አልቀዋል። ጥያቄዎቹን ይቀጥልና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር ይሆን ነበርን? አያላን ተባብረው ሂትለርን ማስወገዳቸውስ ነውር ሆነ? በፍጹም አይደለም፣ አልሆነም ይላል። የኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ህዝብ ላይ የዘር ፍጅት እየፈጸሙ ባሉበት ኢትዮጵያን ህምጥ ውስጥ ይሁን ህምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ወቅት ምን ያስጮኋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው ብለዋል። ባንዳ ለአረብ ኢመሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆዎች እያላባው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም ሲልም ገልጿል። ባንዳና ባዳ ሀገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አብይ አህመድ ነው የሚለው አርበኛው ባንዳና ባዳ የበቀለበት አፈር ያደገበት መንደር ያሳደገው ህዝብ ላይ በአንዳች የአስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበረና የበቀል እብደት ውስጥ ያለው የራሱን ስጋ ቀቅሎ የሚበላው አብይ አህመድ ነው ሲልም ገልጿል። እንኳን የዳንኤል ክብረት የቃል መቁንን የቱርክ ድሮን ከውድቀት አያድነውም ሲል መልእክቱን አስተላልፏል። የኢሃፓ አመራሩ የአማራን የማንነትና ፖለቲካ እስረኞች ጎበኙ። የኢሃፓ ዋና ጸሐፊ ምስጢረ ስላሴ ታምራትና የኢሃፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይ በዛሬው ዕለት በቅሊንጦ ማረሚያ ቤት የሚገኙ የፖለቲካና የማንነት እስረኞችን ጎብኝተዋል። በእነዚህም ዓመታት በግፍ እስር ላይ የሚገኙትን ዮሐንስ ቧያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ ጫኔ ከበደና ካሳ ተሻገርን ጠይቀዋል። እነዚህ በስም የተጠቀሱትም ሆነ ስማቸው ያልተገለጹ የፖለቲካ የማንነትና የህሊና እስረኞች ለሀገርና ለወገን እየከፈሉ ያለው ዋጋ እጅግ ከባድ ነው። ኢህአፓ ለፖለቲካና ለማንነት እስረኞቹ ያለውን ጽኑ አጋርነት እየገለጸ መንግስት በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታቸውም አሳስቧል። የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፉ የዲፕሎማቲክ ማህበረሰብም የግፍ እስር እንዲቆም መስራት ይጠበቅባቸዋል። ዋጋ እየከፈሉለት ያለው የኢትዮጵያ ህዝብም ከእነርሱም ሆነ ከቤተሰባቸው ጎን በመቆም ውግንናውን በተግባር ሊያሳያቸው ይገባል ሲል ጥሪ አቅርቧል። በአማራ ክልል 42 በመቶ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸው ተገለጸ። በአማራ ክልል በ2018 ዓመተ ምህረት የትምህርት ዘመን ወደ ትምህርት ገበታ ይመለሳሉ ተብለው ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች እስካሁን አለመመዝገባቸውን የክልሉ ትምህርት ቢሮ አስታወቀ። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን መደበኛ ጉባኤውን በባህር ዳር ከተማ እያካሄደ ይገኛል። የቢሮ ኃላፊ አቶ ጥላሁን ወርቅነህ የ5 ወራት የሥራ አፈጻጸም ሪፖርታቸውን ለክልሉ ምክር ቤት 11ኛ መደበኛ ጉባኤ ባቀረቡበት ወቅት በበጀት ዓመቱ 7.4 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበር የጠቆሙ ሲሆንም በተግባር የተመዘገቡት ግን 4.3 ሚሊዮን ወይም 58 በመቶ ተማሪዎች ብቻ መሆናቸውን ገልጸዋል። የቢሮ ኃላፊ ምንም እንኳን የተማሪዎቹ ምዝገባ ካለፈው ዓመት ጋር ሲነጻጸር መሻሻል ቢያሳይም ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸውን እጅግ አሳሳቢ ጉዳይ መሆኑን አመልክተዋል። ለዚህ መስተጓገል ዋነኛው መንስኤ በክልሉ ያለው የጸጥታ ችግር መሆኑን ኃላፊው በሪፖርታቸው
የጠቆሙ ሲሆን የህፃናት ዕጣ ፈንታ አደጋ ላይ እንዳይወድቅ የምክር ቤት አባላት ለሰላም መስፈንና ለትምህርት ሂደቱ መቃናት ልዩ ትኩረት እንዲሰጡ ጥሪ አቅርበዋል። ቢሮው በትምህርት ገበታ ላይ የሚገኙ ተማሪዎችን ለመደገፍ ጥረት እያደረገ መሆኑን የገለጹት አቶ ጥላሁን በተለይም የመጽሐፍ አቅርቦትን በተመለከተ በሁሉም የትምህርት አይነቶች የተማሪና የመጽሐፍ ጥምረትን አንድ ለአንድ ማድረስ መቻሉን እንደ ትልቅ ስኬት ለምክር ቤት ማስረዳታቸው ኢፒድ በዘገባው አመልክቷል። በቀጠናው መረጃ የአልሸባብ የሽብር ቡድን ለሶማሊያና ለቀጠናው ሀገራት ትልቁን አሁናዊ የደህንነት ስጋት ሆኖ መቀጠሉን የተባበሩት መንግስታት ድርጅት ባለሙያዎች ቡድን ከትናንት ወዲያ ረቡዕ ዕለት ባወጣው ሪፖርት ላይ ገልጸዋል። በዚህም አልሸባብ በቀጠናው ደህንነት ላይ በተለይም ደግሞ በኬንያ ደህንነት ላይ ትልቅ አሁናዊ ስጋትን የደገነ መሆኑን ሪፖርቱ አመልክቷል። ምክንያቱ ደግሞ ቡድኑ ራሱ ያመረታቸውን ተቀጣጣይና ተተኳሽ ጭምር በመጠቀም በኬንያ ላይ ተደጋጋሚ ጥቃቶችን እየፈጸመ የሚገኝ በመሆኑ ነው። በዚህ ዓመት ብቻ አልሸባብ የሶማሊያ አዋሳኝ በሆኑት ማንዴራ ላሙ የተባሉ የኬንያ ግዛቶች ላይ በአማካኝ በወር 6 ጥቃቶችን ፈጽሟል። በመሆኑም አልሸባብ በኬንያ የደህንነት ኃይሎች ላይ ያነጣጠሩ ጥቃቶችን በመፈጸም መሰረተ ልማቶችን በማውደም ከብቶችን በመስረቅ ቤቶችን አፍኖ በመውሰድና በመድፈር ለኬንያ ትልቅ የደህንነት ስጋት ሆኗል ሲል የተባበሩት መንግስታት ድርጅት ባለሙያዎች ቡድን በሪፖርቱ ገልጿል። የአልሸባብ የሽብር ቡድን በቀጠናው ላይ የሚፈጥረው የደህንነት ስጋት የሚመነጨው በዋና ከተማዋ ሞቃዲሾ በሀገሪቱ ፕሬዝዳንት ላይ ግድያ እስከመሞከር የዘለቀ ጥቃት የመፈጸም አቅሙ ብቻ ሳይሆንም የቡድኑ ከፍተኛ የሆነ ፕሮፓጋንዳ የመስራት አቅም፣ የተራቀቀ የዝርፊያና ገንዘብ የማግኛ ስልቱ እንዲሁም አደገኛ የአስገድዶ ምልመላ ስልቱ ጭምር መሆኑንም የመንግስታቱ ድርጅት የባለሙያዎች ቡድን አመልክቷል። የተባበሩት መንግስታት ድርጅት የባለሙያዎች ቡድን ይህንን ሪፖርት ይበል እንጂ የሶማሊያ መንግስት በአልሸባብ ላይ የሚያካሄደውን ጥቃት አጠናክሮ መቀጠሉንና ድልም እየተቀዳጀ መሆኑን ፕሬዝዳንት ሐሰን ሼክ መሐመድ በተደጋጋሚ ሲገልጹ መሰማታቸው አይዘነጋም። ባለፈው ጥቅምት ወር ላይ የሶማሊያ ብሔራዊ ጦርና አጋሮቹ በማዕከላዊ ጁባ አቡ አሊ ከተማ ባካሄዱት ዘመቻ የአልሸባብን ተባባሪ መስራችና የቡድን የደህንነት መሪ የነበረውን መሐመድ አብዲ ሙሐመድ ወይንም በቅጽል ስሙ ጃክፋር ጉሬ የሚባለውን የአልሸባብ ዋነኛ ሰው መግደሉን መግለጻቸው ይታወቃል። በመጨረሻም የውጭ ዜና። እስራኤል ለሶማሌላንድ የአገርነት እውቅና በይፋ መስጠቷን አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የሶማሌላንድ ሪፐብሊክን እንደ ነጻ አገርና ሉዓላዊት ሀገር በይፋ መቀበሏን አስታወቁ። ይህም በአፍሪካ ቀንድ ውስጥ ትልቅ የዲፕሎማሲ ለውጥ መሆኑ ተገልጿል። ኔታንያሁ ዛሬ ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እና ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝ ነው። ጠቅላይ ሚኒስትሩ መግለጫቸው ቀደም ሲል በአሜሪካው ፕሬዝዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስን የተከተለ መሆኑንም ገልጸዋል። ኔታንያሁ ፕሬዝዳንት አብዱራህማን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ ያሉት ያላቸው ሲሆን ለሰላምና ለመረጋጋት ላሳዩት ቁርጠኝነትና አመራር ምስጋና አቅርበውላቸዋል። በተጨማሪም የእስራኤሉ ጠቅላይ ሚኒስትር የሶማሊላንድ ፕሬዝዳንት የእስራኤል ይፋዊ ጉብኝት እንዲያደርጉ ግብዣ አቅርበውላቸዋል። እንደ ኔታንያሁ ገለጻ ፕሬዝዳንት አብዱራህማን በወሰዱት እርምጃ ደስታቸውን ገልጸው እስራኤል ሽብርተኝነትን በመዋጋትና ቀጠናዊ ሰላምን በማስፈን ረገድ ለምትጫወተው ሚና ያላቸውን አድናቆት ገልጸዋል። ጠቅላይ ሚኒስትሩ ለዚህ ሂደት መሳካት የውጭ ጉዳይ ሚኒስትሩ ጌዲዮን ሳር፣ የሞሳድ ዳይሬክተር ዴቪድ ባርና የእስራኤል የደህንነት ተቋማት ላበረከቱት አስተዋጽኦ እውቅና ሰጥተዋል። ኔታንያሁ እንደገለጹት እስራኤል በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ ዘርፎች በሚደረጉ ሰፊ ትብብሮች አማካኝነት ከሶማሌላንድ ጋር ያላትን ግንኙነት ለማስፋፋት አቅዳለች። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።